አሜሪካና ኢራን የኒውክሌር ፓክት ስምምነት አድርገዋል። ኢራን ኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች። ከዛስ ኢራን ኒውክሌር የላትም ወይም ኒውክሌር ፕሮዲስ አታረግምም አታመርትም አታገኝም ወደሚል ነጥብ ውስጥ ስትመጣ በምላሹ ምን አግኝታ ነው የደህንነት ዋስትና ሊሆናት የሚችል ምን አግኝታ ነው የሚለው ጥያቄ መመለስ ስላለበት ነው። ቤላሩስ የምትባለውን ሀገር አሁን ሩሲያ በኒውክሌር አምብሬላ ውስጥ አስገብታለች። ኢራን ጋር እንዲህ አይነት የደህንነት ዋስትናም ልትስማማ የምትችልበት እድል ሊመጣ ይችላል። ሆርሙዝን መቆጣጠር የደህንነት ዋስትና ቢሊየንስ ዶላር ዶናልድ ትራምፕ 300 ቢሊዮን ዶላር አይደለም ቢሉም ጄዲ ቫንስ ደግሞ አዎ መልሶ ለመገንባት አሜሪካ ገንዘብ መክፈሉ አይቀርም ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በዶናልድ ትራምፕ መካከል እንኳን የሐሳብ ልዩነት ያለ እስኪመስል ድረስ ነው እርስ በርሱ የሚጋጭ አስተያየት የሚሰጡት። ዶናልድ ትራምፕ የተሻለ ስምምነት ከኦባማ የበለጠ የተሻለ ስምምነት ፈርመዋል የምንለው ምን ሲሆን መሰላችሁ? ኢራን የኒውክሌር መርሃ ግብር በጊዜ ባልተገደበ መልኩ የኒውክሌር ፓክቱ ስምምነት አካል ሆና የምትቀጥል ከሆነ ነው። አሜሪካና ኢራን ጦርነት ውስጥ ነው የሚመለሱት አይደል? ኢራን ልክ ኒውክሌር ፈልጋለሁ የኒውክሌር ጦር መሳሪያ ፈልጋለሁ ብትል ኢሚዲየትሊ ጦርነቱ ይቀጥላል። ጦርነቱ ሲቀጥል ኢራን ስላልቻለች እኮ አይደለም እንደምትችላቸውማ እኮ በግልጽ አይተናል። 40 ቀን ሙሉ ያሳየችን ነገር አለ። በጦር መሳሪያ የበላይነት ለእነ አሜሪካ ምታንስ አይደለች። በአሜሪካ በኩል ኢራንን በተመለከተ አይ ቲንክ ያው እንደ ድል አድራጊ መሆናቸውን ለማሳየት በተለይ ዛሬ ነገ ምናምን ደጋግመው ከሚያመጡት ጉዳይ መካከል ዛሬም እየተመለከትኳቸው የነበሩ ነጥቦች አሉ። የኢራን የኒውክሌር ጉዳይ ነው። ኢራን የኒውክሌር ጦር መሳሪያ እንደማይኖራት ተስማምታለች የሚል ጉዳይ። ይሄኛውን ነጥብ ለመፈተሽም ምክንያት የሆነኝ እሺ ኢራን የኒውክሌር ጦር መሳሪያ አልፈልግም አለች። አንደኛ በምላሹ ምን አግኝታ የሚለው ከዚህ ቀደም ያነሳነው ጥያቄ እንዳለ ሆኖ ግን አዲስ ነገር ነው እንዴ? ኢራን የኒውክሌር ጦር መሳሪያ አልፈልግም ማለቷ አዲስ ነገር ነው ወይ? አዲስ ነገር ካልሆነ እነ ዶናልድ ትራምፕ እንደ አዲስ ነገር አድርገው እንደ ትልቅ ነገር አድርገው ነገሩን ሊያወሩት የሚከጅሉት ወይም የሚፈልጉት በምን ምክንያት ነው? ኢራን የኒውክሌር ጦር መሳሪያ አልፈልግም ካለች እኮ ይሄ ፋትዋ ምናምን የሚባል ነገር ስላለ አይደለም። ከዛ በፊት በ1960ዎቹ መጨረሻ አካባቢ ላይ የፈረመችው የኤንፒቲ ስምምነት ኒውክሌርን ለሰላማዊ ዓላማ መጠቀም የሚል እንጂ የኒውክሌር ጦር መሳሪያን ስለመስራት አያወራም። ከዛ ጊዜ ጀምሮ ሀገሪቱ የኒውክሌር ጦር መሳሪያ አልፈልግም ብላ መምጣቷ እየታወቀ አሁን ዶናልድ ትራምፕ በዚህ ጦርነት ላይ እንደ ድል አድርገው ሊያቀርቡና ሊሸጡ የሚችሉት ነገር ስላጡ እዚች ነጥብ ላይ ማጠንጠንን መርጠዋል። ዛሬ ግን በገበያ ፖድካስት ላይ ለተገኛችሁ ለእናንተ በዝርዝር ጉዳዩን እንመለከተውና በፍጹም ይሄ ጉዳይ ለኢራን ድል የመነሳት ወይም የሽንፈት ማሳያ ሳይሆን እንዲያውም ስትራቴጂካዊ ጥቅምን ለማስከበር እንደተወሰደ እርምጃ ተደርጎ ሊቆጠር እንደሚገባው በዝርዝር እያየን እንቀጥላለን። አስባችሁታል? የሆርሙዝ ሰርጥን ተቆጣጥራችሁ የመልሶ ግንባታ ፈንድ እንዲለቀቅ የሚቻልበት ሁኔታ ተመቻችቶ ማዕቀብ ተነስቶ እንዳይንቀሳቀስ የታገደ ሀብት ተለቆ የደህንነት ዋስትና ተሰጥቶ በእነዚህ ሁሉ ሁኔታዎች ላይ ሆናችሁ ስለ ኒውክሌር ጉዳይ ላይ የማውራቱን ነገር ቅድሚያ ሲሰጡት አሁን በዘረዘርኩላችሁ ነጥቦች ሁሉ ኢራን እንልና ኒውክሌር ስንል ነው አሜሪካ የምንለው which is ግን ኢራን ይሄንን ኒውክሌር ጉዳይ ለአሜሪካ መግፋቷ በራሱ ቅድም ያነሳዋቸውን ነጥቦች ሴኩር ለማድረግ እንገለብጠዋለን ያሉት አገዛዝ አይደለም ሊገለብጡት ቀርቶ አሁን በዛው ባለበት ሆኖ ሆርሙዝን ተቆጣጥሯል። የደህንነት ዋስትና እየፈለገ ነው። የሪኮንስትራክሽን ወይም ኢራንን መልሶ ለመገንባት ፈንድ እየጠየቀ ነው። ገንዘብ እንዲለቀቅለት እንዳይንቀሳቀስ የታገደ ሀብትን እያስለቀቀ ነው። ማዕቀብ ሊያስነሳ በድርድር ላይ ነው። that is the main point። ኒውክሌር ወትሮም የጦር መሳሪያ አይደለም። ኒውክሌር ዲተረንስ ነው፣ ራስን ማስከበሪያ ነው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳውላችሁን ርዕሰ ጉዳይ በተወሰነ ያየን የጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደወትሮ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።
ሚድል ኢስት ሞኒተሪንግ የተባለው በመካከለኛው ምስራቅ ጉዳዮች ላይ በስፋት የሚሰራ መገናኛ ብዙሃን ትላንትና ካስነበባቸው መረጃዎች መካከል በአሜሪካና በኢራን መካከል የኒውክሌር ፓክት ስምምነት ተፈርመዋል ወይም የኒውክሌር ፓክትን ታሳቢ ባደረገ መልኩ ሁለቱ አካላት ወደ ስምምነት ነጥብ ላይ መጥተዋል የሚል ጉዳይን አንስቶ አንድ ከፍተኛ የአሜሪካ ባለስልጣን ከዚህ ከኢራን የኒውክሌር መርሃ ግብር ጋር ተያይዞ ያሉትን ነገሮች በተመለከተ ያቀረቡለትን መረጃ በመጥቀስ ነው እንግዲህ ይሄ የኒውክሌር ፓክት የሚባለውን ጉዳይ ወደ መፈራረም የመምጣታቸውን ዜና ብሬክ ያደረገው። ይሄ እንግዲህ ከአሜሪካና የኢራን የኒውክሌር ስምምነትን ተከትሎ ወይም አጠቃላይ ጦርነትን የማቆም ስምምነትን ተከትሎ በጣም በርካታ ጉዳዮች እንዳልኳችሁ ከዚህ ቀደም በስፋት በሰራውላችሁ ጥንቅር ላይ አሁን የመግባቢያ ሰነድ ስምምነት ነው የሚፈራረሙት። ከዛ ይህ የመግባቢያ ሰነድ ስምምነት ከተፈራረመ በኋላ በሚኖሩት 60 ቀናት ደግሞ የኒውክሌር ጉዳይ ጨምሮ ማዕቀብ የማንሳት ከዛ ማለፍ ሲል ደግሞ በሪኮንስትራክሽን ፈንድ የሚባለውን መልሶ መገንባት ኢራንን መልሶ ስለመገንባት ጉዳይ እንዲሁም ደግሞ የፍሮዝን አሴት እንዳይንቀሳቀስ የታገደ የኢራን ሀብትን መልቀቅ በሚሉት ጉዳዮች ላይ ቀጣይ የ60 ቀናት አበይት ነጥቦች ናቸው። ውይይት ይካሄድባቸዋል። ፍሮዝን አሴት የሚባለውን አክቹሊ አሁን ገና በመጀመሪያው ስምምነቱ ልክ ሲፈራረሙ አጠቃላይ የ24 ቢሊዮን ዶላር የሆነ ገንዘብ ለኢራን የሚከፈልበት አግባብ ይኖራል። በዚህ ሂደት ላይ አሜሪካን ጨምሮ በዛው በመካከለኛው ምስራቅ የገልፉ ሀገራት እንደነ ኳታር እንደነ ዩኤኢ የመሰሉት በዚህ የኢራንን እንዳይንቀሳቀስ የታገደ ሀብትን መልሶ ለመልቀቅ በሚደረግ ጥረት ላይ ተሳታፊ እንደሚሆኑ ይጠበቃል። እንዲያውም ከቀናት በፊት ሰምታችሁ ከሆነ የ3 ቢሊዮን ዶላር የሚጠጋ እንዳይንቀሳቀስ የታገደ የኢራን ሀብት በዩናይትድ አረብ ኤምሬት አማካኝነት ክፍያ ተፈጽሟል የሚል ዘገባ ወጥቶ ነበረ። ሮይተርስ ነው ይህን ዜና ይዞ ወጣው። ከዛ በኋላ ዩናይትድ አረብ ኤምሬት በጉዳዩ ላይ ማስተባበያ ሰጠች። ወይም እኔ በሮይተርስ ባለው መልኩ የዚህ የፍሮዝን አሴት ወይም እንዳይንቀሳቀስ የታገደ ገንዘብን ለኢራን አላስተላለፍኩም በሚል አይነት መልኩ ማለት ነው። ቀደም ብሎ ደግሞ አሁን የዩናይትድ አረብ ኤምሬቱ ጉዳይ ከመወራቱ በፊት ገና የድርድሩ ሂደት አጋማሽ ላይ በነበሩበት ሰዓት ላይ ኳታር ወደ 10 ቢሊዮን ዶላር የሚጠጋ ገንዘብን ለኢራን ልታስተላልፍ እንደምትችል ፍንጮች ሲሰጡ ነበረ። በጥቅሉ ወደ 12-13 ቢሊዮን ዶላር ገንዘብ ማለት ነው። አሁን ኢራን ይህ ጦርነት ከቆመ በኋላ የተኩስ አቁም ስምምነትን ለማራዘም ያሰበ እንዲሁም በዘለቄታው ጦርነትን ለማቆም መነሻ ሊሆን የሚችል ስምምነት ሲፈረም ልክ መጀመሪያ ስምምነቱ እንደተፈረመ 12 ቢሊዮን ዶላር ገንዘብ መለቀቅ አለበት። ከዛ በኋላ ቀሪው 12 ቢሊዮን ዶላር ደግሞ የስምምነቱ ሂደት ከተጠናቀቀ በኋላ ከ60 ቀን በኋላ እንዲለቀቅልኝ የሚል ጥያቄን አቅርባ እንደነበር አይዘነጋም። ታዲያ ይህንን ጥያቄ እነ ዶናልድ ትራምፕ አሁን በአሜሪካ ውስጥ ያለው የኢራን እንዳይንቀሳቀስ የታገደ ሀብት 2 ቢሊዮን ዶላር ነው። ስለዚህ ኢራን የምትፈልገው 12 ቢሊዮን ዶላር ነው። በዚህ ሂደት ውስጥ ኢቭን የአሜሪካ ህግ አውጪ ምክር ቤት ውስጥ ያሉ ኮንግረስ አባላትን ማሳመን ራሱ ከባድ ነው። ምክንያቱም ይሄ ገንዘብ ለኢራን ይከፈላል የሚለው ጉዳይ ላይ በጣም ብዙ ጥያቄዎች እየተነሱ እየቀረቡ ስለሆነ እና እነ ዶናልድ ትራምፕ እንደ አማራጭ አድርገው ያመጡት አንዱ ነገር የኢራን ጎረቤት የሆኑ ሀገራት እንደነ ዩኤኢ እንደነ ኳታር የመሰሉ ኢቭን ሳውዲ አረቢያ የሚሉ ጭምጭምታዎች አሉ። በዚህ የኢራን እንዳይንቀሳቀስ የታገደ ሀብትን ወደ ቴህራን በማስተላለፍ ረገድ ሚናቸውን እንዲወጡ አንዳች ከጀርባ የተደረገ ስምምነት ኦፊሻሊ ሀገራቱ አሁን ዩናይትድ አረብ ኤምሬትም ማስተባበላለች፣ ከዚህ ቀደም ኳታርም ማስተባበላለች። ሳውዲ አረቢያ መታ በዚህ ጉዳይ ላይ መረጃ ቢወጣባት ወደ ማስተባበል መምጣቷ የማይቀር ነው። ነገር ግን ይሄ ባክዶር ቻናልስ የሚሏቸው የግንኙነት መስመሮች አሉ። በነዛ አማካኝነት ለኢራን እንግዲህ ወደ 12 ቢሊዮን ዶላሩ ለማድረስ ምናልባትም ኳታርና ዩናይትድ አረብ ኤምሬት ሚናቸውን እየተወጡ ሊሆን እንደሚችል ልብ ሊባል ይገባል። ከዛ ግን ይሄ የመጀመሪያው ሂደት ማስጀመሪያ ይሆንና ቀጣዩ ነገር በመጪዎቹ 60 ቀናት የሚከናወን የድርድር ሂደት ነው። አሁን በሚድል ኢስት ሞኒተሪንግ ላይ መግቢያ ላይ የነገርኳችሁ ዜና ሲነበብ አንድ ከፍተኛ የኢራን ባለስልጣን ነግረውኛል በማለት አሜሪካና ኢራን የኒውክሌር ፓክት ስምምነት አድርገዋል። ኢራን ኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች የሚል ዜና ነው ይዞ የወጣው። ከነ ዶናልድ ትራምፕ በኩልም አይ ቲንክ ዛሬ ማለዳ ላይ የዋይት ሃውስ ማህበራዊ ትስስር ገጽን እየጎበኘ በነበረበት ወቅት ላይ የዶናልድ ትራምፕን አንድ
የትሩዝ ሶሻል ልጥፍ አጋርተውታልና በዛ በተጋራው የዶናልድ ትራምፕ የትሩዝ ሶሻል ልጥፍ ላይ ምንድነው ያለው ስክሪንሾቱ የሚለው ኢራን መቼም የኒውክሌር ጦር መሳሪያ እንደማይኖራት ተስማምተናል የሚል አይነት አስተያየትን ገልጸዋል። አሁን አንድ ሊታወቅ የሚገባውን ነገር ልንገራችሁ። ከዚህ ስምምነት ጋር በተገናኘ ይህ ስምምነት ኦፊሻላዊ ወይም የመጨረሻ በሁለቱም ወገን የተስማሙበት መግለጫ እስኪወጣ ድረስ አዳጋች ነው። ብዙ ሊተረጎሙ የሚችሉ በብዙ እንደ ፍላጎት ወይም የሆነ ማስፈጸም ከሚፈለገው ዓላማ አንጻር ናሬት የሚደረጉ ዜናዎች አሉ፣ መረጃዎች አሉ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በዶናልድ ትራምፕ መካከል እንኳን የሐሳብ ልዩነት ያለ እስኪመስል ድረስ ነው እርስ በርሱ የሚጋጭ አስተያየት የሚሰጡት። ለምሳሌ ዶናልድ ትራምፕ ምን ብለው ነበረ? የ300 ቢሊዮን ዶላሩን የኢራንን መልሶ ለመገንባት የሚያስፈልግ ሪኮንስትራክሽን ፈንድ እንዳለ ብዙ ጊዜ ሰርተናል። ኢራንን መልሶ መገንባት ሂደት በሚለው ውስጥ 300 ቢሊዮን ዶላር እንግዲህ ይህንን የአሜሪካ ኩባንያዎች፣ የአረብ ዓለም ኩባንያዎች፣ የአውሮፓ ኩባንያዎች ወደ ኢራን ማርኬት ውስጥ በመግባት ኢራንን መልሶ ለመገንባት በሚደረግ ሂደት ውስጥ ተሳታፊ እንዲሆኑ የሚደረግበት ጥረት ነው። ይህንን በተመለከተ እንግዲህ ተደጋግሞ ሲወሩ የነበሩ ነገሮች አሉ። እኛም በትንታኔ ሰርተናል። ዶናልድ ትራምፕ ምን አሉ? ይሄ 300 ቢሊዮን ዶላር ለኢራን ይከፈላል ወይም ወደ ኢራን ኢንቨስት ይደረጋል የሚለው ነገር በተመለከተ ዘገባው ሐሰት ነው። ምንም የመልሶ ግንባታ ጉዳይ የለም። እንዲያውም የዲሞክራቲክ ፓርቲ እጩዎች አሜሪካ ውስጥ ያሉት የዲሞክራቲክ ፓርቲ እጩዎች ሐሰተኛ መረጃዎችን እያሰራጩ ነው በማለት የ300 ቢሊዮን ዶላር ኢንቨስትመንቱን ጉዳይ ውድቅ ሊያደርጉት ሞከሩ። እሺ ይሁን ብለን እሱን ጉዳይ እየተመለከትን ሳለ ጄዲ ቫንስ የቡድን 7 አባል ሀገራት ስብሰባ እየተካሄደ ይገኛል። ከዚህ ስብሰባ ጋር ጎን ለጎን እንግዲህ በነበራቸው አንድ ቃለ መጠይቅ ላይ የኢራንን መልሶ መገንባት በተመለከተ በድርድሩ ሂደት ላይ እንግዲህ በጥሩ አቋም የምንቀጥል ከሆነ ኢራንን መልሶ ለመገንባት የሚያስፈልግ ክፍያ አሜሪካ ልትከፍል ትችላለች፣ ከሌሎች አጋር ሀገራት ጋር ሆና ክፍያ ልትፈጽም ትችላለች በማለት ደግሞ አስተያየታቸውን ሰጡ። ይህንን ነው እርስ በርሳቸው ይጋጫሉ አስተያየቶቻቸው። ወትሮም ይህንን ድርድር በዚህ ደረጃ ብዙ ጊዜ እንዲፈጅ፣ አለመግባባቶቹ እንዲባባሱ፣ ጥያቄዎች እንዲበረክቱ በማድረግ ረገድ እርስ በርስ ያለው አለመተማመን፣ ሁለተኛ ነገር ደግሞ የአሜሪካ ባለስልጣናት እርስ በርሳቸው የሚጋጩ አስተያየቶችን መስጠታቸው ነውና አሁን ከዚህ ከኒክሌር ጉዳዩ ጋር በተገናኘ የኒክሌር ፓክት ተፈርሟል በሚለው ላይ ምን መሰላችሁ ያለው የሚድል ኢስት ሞኒተር ላይ እንግዲህ አስተያየቱን ሰጠ የተባለው ሲኒየር ኦፊሻል the more that the Iranians are willing to work with us on their nuclear program, on verifying that they are not building a nuclear weapon and not funding radicalism and terrorism in the region, the more that they are going to be welcomed into the world economy. ምን ማለት ነው? ቃል በቃል ሳይሆን ኮንቴክስቱን ነው የምነግራችሁ። ኢራን በኒክሌር ፕሮግራሟ ላይ ከኛ ጋር አብራ ለመስራት እስከፈለገች ድረስ የኒክሌር ጦር መሳሪያ በመገንባት ላይ አለመሆኗን ማረጋገጫ እስከሰጠች ድረስ ራዲካል ወይም ደግሞ አጥባቂ ሃይማኖታዊ እንቅስቃሴዎችን በገንዘብ እስካልደገፈች ድረስ አጥባቂ ሃይማኖታዊ እንቅስቃሴዎችንና የሽብር የሚሉ እንቅስቃሴዎችን በመካከለኛው ምስራቅ ቀጠና እስካልደገፈች ድረስ የሚል ጉዳይን ተናግረዋል። የኒክሌር ጦር መሳሪያ መገንባት እስካልቀጠለች ድረስ የሚል ሐሳብ በስምምነቱ ውስጥ አለ ነው እንግዲህ እየተባለ የሚገኘው። ይሄንን ለማለት ግን ነው አሁን የኒክሌር ጦር መሳሪያ ላይ በተመለከተ አሜሪካና ኢራን የኒክሌር ፓክት ስምምነት አድርገዋል ወይም ኢራን የኒክሌር ፓክት ኒክሌር እንደማይኖራት አረጋግጣለች። ታስታውሳላችሁ ከትላንት በስቲያ በሮይተርስ ዘገባ ላይ አንዱ ሮይተርስ ከአንድ ከፍተኛ የኢራን ባለስልጣን አገኘው በማለት ይዞ የወጣው ዘገባ ትክክል አይደለም፣ ይሄ ዘገባ ሐሰት ነው ብዬ በዚህ ፖድካስት ንቅራችን ላይ የነገርኳችሁ ጉዳይ ምንድን ነበረ? የኢራን የኒክሌር ጉዳይን በተመለከተ ኢራን የኒክሌር ጦር መሳሪያ መቼም እንደማይኖራት neither produce nor acquire በሚለው ላይ ተገልጿል የተባለው ነገር ግን የመጨረሻው ሐሳብ ከመምጣቱ በፊት እየቀረበ ያለ ጉዳይ ስለሆነና ከዛስ ኢራን ኒክሌር የላትም ወይም ኒክሌር ፕሮዲስ አታረግምም አታመርትም አታገኝም ወደሚል ነጥብ ውስጥ ስትመጣ በምላሹ ምን አግኝታ ነው የደህንነት ዋስትና ሊሆናት የሚችል ምን አግኝታ ነው የሚለው ጥያቄ መመለስ ስላለበት ነው።
በዛ መሰረት ይሄ የሚድል ኢስት ሞኒተር ዘገባ ላይ ያለው ሐሳብ እስኪ ስቴፕ ባይ ስቴፕ አንደኛ ይውላችሁ የኒክሌር ጦር መሳሪያ ጉዳይን አልፈረመም አለች ማለት ምን ማለት ነው የሚለውን ጥያቄም መመልከት ይኖርብናል። ሁለተኛ ግን ከኒክሌሩ ባሻገር ኢራን ራዲካሊዝምና ቴሮሪዝምን ሃይማኖታዊ ጽንፈኝነትና አሸባሪነትን በመካከለኛው ምስራቅ እስካልደገፈች ድረስ ፈንድ እስካላደረገች ድረስ የሚል ሐሳብ አለ። እዚህ ጋር አስተያየት እንሰጣችኋለሁ። እንዲሁም ደግሞ ወደ ዓለም ኢኮኖሚ መቀላቀል በሚለው ጉዳይ ላይ ኢራንም የራሷ እኮ ኤክስፔክቴሽኖች አሏት የምትፈልጋቸው ከዓለም ሀገራት ጋር ለመስራት የምትፈልጋቸው ነገሮች አሉ። እነሱን እያየን እንቀጥላለን። ካፍታ በኋላ ልመለስ። የመጀመሪያው ነገር ኢራን አሁን በዚህ በኒክሌር ጉዳይ ላይ የኒክሌር ጦር መሳሪያ እንዳይኖራት ትፈርም የሚል ሐሳብ መጥቶ በዚህ የአሜሪካና የኢራን የ60 ቀናት የድርድር ሂደት ውስጥ የሚፈረም ነገር ካለ ያ ነገር ምንን ታሳቢ ባደረገ መልኩ ይሆናል ብዬ አስባለሁ መሰላችሁ? የደህንነት ዋስትናን ታሳቢ ባደረገ መልኩ ይሆናል ብዬ ነው የማምነው። ለምንድን ነው እኔ አሁን this days ይህንን ነገር ከነፃነት ላቀው ነው የሰማነው ብላችሁ ያዙ ቃል በቃል ኒክሌር is a deterrence not a weapon ብዬ አምናለሁ። ኒክሌር ቀይ መስመር ነው እንጂ ወይም የደህንነት ዋስትና ወይም የደህንነታችሁን ለማስጠበቅ የምትሄዱበት ርቀት ጫፍ ነው እንጂ የጦር መሳሪያ አይደለም። ግር ሊል ይችላል። አይ ነው እንዴ የኒክሌር ጦር መሳሪያ እየተባለ እንዴት ነው የኒክሌር ጦር መሳሪያ የማይባለው ልትሉ ትችላላችሁ። ግን ደጋግሜ እንደነገርኳችሁ የትኛውም ሀገር በዚህ ሰዓት ላይ ካላበደ በቀር አቅሉን ካልሳተ በቀር ያቺ ሀገር የምን መጫወቻ ካልሆነች ነው የሚባለው። ሀገር ሲያረጅ የዝንብ መጫወቻ ነው የሚባለው። እንደዛ ካልሆነች በቀር በዚህ ሰዓት የትኛውም ኒክሌር የታጠቀ ሀገር በሌላ ኒክሌር በታጠቀ ሀገር ላይ በምንም አይነት ተአምር የኒክሌር ጦር መሳሪያ ተኩስ። ለምን? ሚቹዋል አሹርድ ዲስትራክሽን ነው። ይህንን ነገር አይኖ ደጋግሜዋለሁ። ግን ያኛው ናሬቲቭ በጣም ስቲል አሁን ትላንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስፒች ነበራቸው። ዘለግ ያለ አንድ መልእክት አስተላልፈዋል። ከዚህ ከጦርነቱ ጋር በተገናኘ እንዴት ድል አድርገናል የሚለውን ነገር እንደማሳያ አድርገው ሲያስቀምጡ ኢራን በስምምነትም ሆነ ያለ ስምምነት የኒክሌር ጦር መሳሪያ አይኖራትም። ያንን ወታደራዊ ዘመቻ ባንወስድ ኖሮ ኢራን የበለጠ አደጋ ታመጣብን ነበረ። ኢራን የደህንነት ስጋት ወደ መሆን ደረጃ እየተሸጋገረች ነበረ። በተለይ ከዚህ ከኒክሌሩ ጉዳይ ጋር በተገናኘ ማለት ነው። እና ኒክሌር እንደ ደህንነት ስጋት መቆጠር የጀመረው ከመጀመሪያው ጀምሮ ቀላል ነገር ነው ያልኳችሁ አይደለም። እስራኤል ግን የኒክሌር ጦር መሳሪያ ጉዳይ በተለይ የአረቡ ዓለም ሀገራት የሚታጠቁ ከሆነ እንደ ደህንነት ስጋት ይሆንብኛል በማለት በየትኛውም የአረቡ ዓለም ሀገራት ውስጥ ከኒክሌር ጦር መሳሪያ ጋር የተገናኘ እንቅስቃሴ ኒክሌር የማበልጸግ መርሃ ግብር እንደው መሰረተ ልማቱን የመገንባት እንቅስቃሴዎች ካሉ በአንድም ይሁን በሌላ ኢሚዲየትሊ ወታደራዊ ዘመቻ ታከናውናለች። ይህንን ዶክትሪኗን ቤጊን ዶክትሪን ትለዋለች ብያቸዋለሁ። ይሄ የቤጊን ዶክትሪን በነ ሶሪያ፣ በነ ኢራቅ፣ በነ ሊቢያ ያስመዘገበው ያሳየው ውጤት አለ። አሁን ኢራን ልክ እንደነዛ ሀገራት እስራኤል አንድ ቀን የኒክሌር ጦር መሳሪያ አለሽ ብላ መታ ልደበድበኝ ትችላለች የሚለው ሐሳብ በውስጧ ስላለ በሌላ ቋንቋ እስራኤል ኢራንን የደህንነት ስጋት አድርጋ እንደምትመለከተው ሁሉ እስራኤልም ለኢራን የደህንነት ስጋት ነች። ባይዘው ይሄ በጣም ግልጽ ሊሆን ይገባል። እና ይህንን አይነት የደህንነት ስጋት ስላለባት ከዛ እስራኤል ደግሞ አላመነችም እንጂ ኒክሌር ታጥቃለች። አላመነችም እንጂ ኒክሌር ታጥቃለች። እስራኤል ኒክሌር ታጥቃ አደጋ እየደገነችባት ያለችው ሀገር
ኢራን ኒክሌር የላትም። የስካሌሽን ዶሚናንስ ጉዳይ አይደለም። አሁን የኢራንና የእስራኤል ጉዳይ በስካሌሽን ዶሚናንስ ወይም ደግሞ በተወሰነ መልኩ የበላይነትን በማረጋገጥ ነው። ይሄ የጦርነቱን ክረት በማባስ ያኛው ወገን ምላሽ መስጠት ወደማይችልበት ደረጃ ላይ ማስገባት። that's why you call an escalation dominance። ይሄ የአሜሪካና የኢራን ጉዳይ ያለፉት የጦርነት ጊዜያቸው ላይ የነበረው ነው እንጂ የኢራንና የእስራኤል ጉዳይ እሱ አይደለም። አንዱ ከኒውክሌር ጋር ተያይዞ የሚነሳው ጉዳይ ነው። ለኢራን በኒውክሌር ጉዳይ ላይ በቃ neither produce nor acquire የሚለው ነገር ከኢራን የሚጠብቁ ከሆነ ኢራን ለክፍላተ ዘመናት የኒውክሌር ጦር መሳሪያ አይኖራትም የሚለውን ጉዳይ የሚጠብቁ ከሆነ ወይም በዛ ጉዳይ ላይ እንድትፈርም የሚፈልጉ ከሆነ አሁን ከኢራን በኩል ያለው ሐሳብ ምንድነው? የደህንነት ዋስትና ምንድነው? ለምሳሌ እስራኤል ኢራን ላይ የኒውክሌር ጦር መሳሪያ እንደማትተኩስ to that extreme ሄደ። ነገ ጦርነት ሊገቡ ይችላሉ እነዚህ ሀገራት። አሁን የእስራኤልና የኢራን ጉዳይ ለነገም አይደለም በሰዓታት ውስጥ ጦርነት ሊገቡ የሚችሉበት ነባራዊ ሁኔታ አለ። ጦርነት ውስጥ ገቡ ማለት አሁን ባለፈው የጦርነት ጊዜ ላይ የእስራኤል ውስጥ ያለው እነ ዲሞናን የመሰሉ የኒውክሌር መርሃ ግብር ያለባቸው ቦታዎች እንዴት ኢላማ እንደነበሩ እናስታውሰው ነው በኢራን። እስራኤል ደግሞ በአጸፋ ምላሽ እነ ኢስፋሃን እነ ፎርዶውን የመሰሉ የኢራን የኒውክሌር መርሃ ግብር ያለባቸው ቦታዎችን እነሱን ያነጣጠረ ጥቃት ፈጽማለች። ቀጣይ ጦርነት ውስጥ ቢገቡ ከኒውክሌር ጉዳይ የራቀ ጦርነት ይሆናል ብዬ አላስብም። ደግሞ ቀጣይ ጦርነት ለመግባታቸው ማረጋገጫ ምንድነው? አንደኛ እስራኤሎች እንደምታውቁት ደስተኛ አይደሉም አይደለ? በዚህ ስምምነት ለምን እንዳልሆነ ትላንት በሰራው ጥንቅር ላይ በግልጽ አስረድቻችኋለሁ። ተወያይተንበታል፣ ሐሳብ ተለዋውጠንበታል። ከዛ ባሻገር ደግሞ የእስራኤል መንግስት የአገዛዝ ለውጥ ማከናወን የሚለውን ነገር አሁንም ተስፋ አልቆረጠበትም። በተወሰነ መንገድ ኢቭን ትላንትና የነ እስራኤል የፋይናንስ ሚኒስትር ቤዜል ሲሞትሪች በራሳችን መንገድ የአገዛዝ ለውጥ እናከናወናለን ብለዋል። አላለቀም ካልን ጦርነቱ አላለቀም። በተለይ የኢራንና የእስራኤል ጉዳይ ገና ነው አልተቋጨም ካልን ቀጣይ የጦርነት ዙር እንደሚመጣ ታሳቢ የሚደረግ ከሆነ በዛ ጊዜ ሊፈጠር በሚችል ውጥረት መካከል እነ እስራኤል በኢራን ላይ የኒውክሌር ጦር መሳሪያ ላለመተኮሳቸው ምንድነው ዋስትና? አሜሪካ ጃፓን ላይ ኒውክሌር ስትተኩስ የመጀመሪያ ስለሆነ ምናምን አይደለም እኮ ጦርነቱን በበላይነት ለመቋጨት አጭር መንገድ ፈልጋ ነው የአቶሚክ ቦምብ በሂሮሺማና ናጋሳኪ ላይ ተተኮሰው። ይህ ታሪክ ሲሆን በእርግጥ እስራኤል የምትባለው ሀገር አልተመሰረተችም ነበር ገና። እና አሜሪካ ማን ላይ ቦምብ ሲጥሉ? ጃፓን ላይ ቦምብ ሲጥሉ። ሌላኛው ነገር ዮም ኪፖር ዋር በሚባለው ደግሞ እስራኤል ከተመሰረተች በኋላ በ1973 ላይ የነበረው ጦርነት፣ በዛ ጦርነት ወቅት ላይ እስራኤል የኒውክሌር ጦር መሳሪያ ለመተኮስ ታሳቢ ያደረገች ነበረ የሚሉ አይነት ትንተናዎች ማንበቤን አስታውሳለሁ። ያው አለብን የሚሉት የህልውና ስጋት እስራኤል ላይ ተደግኗል የሚባለው የህልውና ስጋት እሱ ለአንዴና ለመጨረሻ ጊዜ ለመቋጨት ለአንዴና ለመጨረሻ ጊዜ ለመክታት ዋቲፍ እንደዚህ አይነት ነገር ላለመምጣቱ ምን ዋስትና አለ ነው። ይሄንን ታሳቢ ባደረገ መልኩ አሜሪካም ሆነ እስራኤል ኢራን ላይ ኒውክሌር ነክ ጦር መሳሪያዎችን እንደማይተኩሱ ባረጋገጠ መልኩ ነው መፈረም ያለበት ነው። አሁን ቀጣዩ 60 ቀናት የድርድር ሂደት የሚሆነው። አሁን ጥያቄው ኢራን የኒውክሌር ጦር መሳሪያ መቼስ እንደማትፈልግ ደጋግማ ተናግራለች። ኢራን የኒውክሌር ጦር መሳሪያ አልፈልግም፣
ነገር ግን የኒውክሌር ጦር መሳሪያ አለመፈለጌን በደህንነት ዋስትና አረጋግጡልኝ፣ በሴኩሪቲ ጋራንቲ በሚባለው አረጋግጡልኝ ብላ ያንን ባስከበረ መልኩ ስምምነት ብታደርግ እንግዲህ በቀጣይ የ60 ቀናት ስምምነት ብታደርግ will this be ይሄ ለኢራን እንደ ሽንፈት ወይም ድል እንደ መነሳት ሊቆጠር ይችላል? እነ ዶናልድ ትራምፕስ ኢራንን የደህንነት ዋስትና ማግኘት የምትችልበትን መንገድ አረጋግጠው የኒውክሌር ጦር መሳሪያ እንደማይኖራት ብትፈርምላቸው ይህ ጉዳይ ለነ ዶናልድ ትራምፕ እንደ አሸናፊነት ሊቆጠር ይችላል? ይሄ በጣም መሰረታዊ ጥያቄ ስለሆነ ክሊር ማድረግ አለብን። ቢኮዝ በቀጣይ የድርድር ሂደት ላይ አንዱ እነ ዶናልድ ትራምፕ በዚህ የጦርነት ሂደት ስትራቴጂካዊ አሸናፊነትን ተቀዳጅተናል ለማለት ከሚጠቀሙበት አበይት ነጥብ ውስጥ ይሄ ጉዳይ አንዱና ዋነኛው ስለሆነ ማለት ነው። እሱን ሐሳብ እያየን እንቀጥል። ካፍታ በኋላ ልመለስ። አሁን ኢራን የኒውክሌር ጦር መሳሪያ አልፈልግም ብላ የኒውክሌር ፓክት የሚባለውን አይነት ስምምነት ከአሜሪካ ጋር ተፈራረመች ማለት ምን ማለት ነው ጥያቄው። ቅድም እንዳልኳችሁ ይሄ የኒውክሌር አልፈልግም በሚለው ጉዳይ ላይ ኢንዴፊኒትሊ ለሆነ ጊዜ ወይም በጊዜ ላልተገደበ ሁኔታ ለመጪዎቹ ዓመታት አልፈልግም ብላ የምትፈርም ከሆነ እንዳልኳችሁ በደህንነት ዋስትና ጉዳይ ላይ ምን ተሰጥቷት የሚለውን ነገር እንመለከታለን ወይም እንጠብቃለን። ማለት አሜሪካም ሆነች እስራኤል ቀጣይ ጦርነት ገጥመው ኒውክሌር እንደማይተኩሱባት ሌላ ጦርነት እንደማይጀምሩባት ጭምር ምን ዋስትና አለ የሚለው ጉዳይ አሳሳቢ ነው። ኤኒዌይ እሱን የሴኩሪቲ ጋራንቲ ታሳቢ ባደረገ መልኩ ፈረመች ብለን እናስብ። ይሄ የኒውክሌር ጦር መሳሪያ አልፈልግም ብላ ኢራን ብትፈርም ምን ማለት ነው ሲባል ቅድም እንዳልኳችሁ ለኢራን እንደ ሽንፈት ነው የሚታየው፣ ድል እንደመነሳት ነው የሚታየው፣ ምንድን ነው የሚለውን ነገር መረዳት የምንችለው ጥቂት ወደኋላ መለስ ስንል ነው። ምክንያቱም ኢራን ከ1968 እንደ አውሮፓውያኑ አቆጣጠር ጀምሮ ኒውክሌርን በተመለከተ ያላት አቋም ምንድን ነው የሚለውን መረዳት የግድ ያስፈልጋል። ለምንድን ነው ወደ 1968 ሄድከው ካላችሁ 1968 ላይ የተባበሩት መንግስታት ድርጅት በጊዜው የኒውክሌር ጦር መሳሪያ የታጠቁ 5 ሀገራት ነበሩ። ቻይና፣ ሩሲያ፣ እንግሊዝ፣ ፈረንሳይ፣ አሜሪካ። እነዚህ ሀገራት የዓለም ላይ የኒውክሌር ጦር መሳሪያ እንዳይበዛ ቢካዝ ዓለም ላይ የኒውክሌር ጦር መሳሪያ በዝቶ ሁሉም ታጥቆት ከዛ ዘንዶ ሰደይ ትንሽም ትልቅም ጦርነት በመጣ ቁጥር ኒውክሌር ምንማዘዝ ከሆነ ዓለም ነው የምትጠፋው። በተለይ የጃፓኑ ጉዳይ በጣም ከነ ብዙ ችግሮቹ ትክክል አይደለም። ብዙ የአሜሪካን ጭካኔ በደንብ የሚያሳይ ጥቃት ነው። ስቲል ደግሞ ዓለም እኮ ያንን ጥቃት ባያይኖሮ ያንን ቦምብ ባያይኖሮ ይህን ጊዜ ኒውክሌር ሊተኩስ የሚሉ አካላት በበረከቱ ነበረ ይባላል። አንዳንድ ናሬቲቭን ለማስተካከል ወይም አሜሪካ እንኳንም አደረገች ሊሉ የሚዳዳቸው ሰዎች የሚያቀርቡት አመክንዮ እና ብቻ ታይቶም ስለነበረ ያን የውድመቱ 1967 ላይ የዘረዘርኩላቸው ሀገራት ተሰባስበው ዓለም ላይ ያለ የኒውክሌር ጦር መሳሪያ ቁጥርን እንቀንስ በማለት እንቅስቃሴ ጀመሩ። በዚህ ሂደት ውስጥ እንግዲህ 1968 ላይ ክፍት ሆነ በዓለም ላይ ያለ የኒውክሌር ጦር መሳሪያን መቀነስ። አሁን የኒውክሌር ጦር መሳሪያ የታጠቁት ሀገራት የኒውክሌር ጦር መሳሪያ ቁጥራቸው አረሩ የለም፣ የሱን ቁጥር መቀነስ። በተመሳሳይ ደግሞ አዳዲስ ሀገራት የኒውክሌር ጦር መሳሪያ እንዳይኖራቸው ፌር ነው ወይስ ፌር አይደለም ሌላ ክርክር። 5ቱ ሀገራት ቀድመው ኒውክሌር ከያዙ በኋላ አይ ከዚህ በኋላ የትኛውም ሀገር ኒውክሌር ጦር መሳሪያ እንዳይኖረው የሚል አይነት ስምምነት ማስፈረማቸው ፍትሃዊ ነው ወይስ አይደለም ሌላ ቶፒክ ኦፍ ዲስከሽን። ግን በዚህ ሰዓት ላይ ዓለም ላይ
የኒክሌር ጦር መሳሪያ እንዲኖረኝ አልፈልግም፣ ኒክሌርን ለሰላማዊ ዓላማ ብቻ ነው የምጠቀመው በሚል ሐሳብ እንግዲህ በ1968 ለፊርማ ክፍት ከሆነበት ጊዜ አንስቶ ማለት ነው በጥቅሉ ወደ 191 ሀገራት ይህንን የስምምነት ኤንፒቲ ወይም ነን ፕሮሊፈሬሽን ትሪቲ የሚባለውን ሐሳብ ተቀላቅለውታል። ዋነኛ ዓላማው የኒክሌር ጦር መሳሪያና ጦር ቴክኖሎጂው እንዳይስፋፋ ለመግታትና የኒክሌር ኢነርጂን ለሰላማዊ ዓላማ ማዋል ላይ ያነጣጠረ ስራዎችን መስራት የሚለው ነው። እንግዲህ 191 የሚሆኑ ሀገራት ይህንን የኒክሌር ጦር መሳሪያ ለሰላማዊ ዓላማ ማዋልና የኒክሌር ጦር መሳሪያን ላለመጠቀም ወይም ላለማግኘት እና ለሰላማዊ ዓላማ ደግሞ የኒክሌር መርሃ ግብርን መጠቀም የሚለውን ጉዳይ ሲያጸድቁ ከነዚህ ሀገራት መካከል አንዷ ኢራን ነች። ምን ማለት ነው? የተባበሩት መንግስታት ድርጅት ኤንፒቲን ሲያጸድቅ አዎ ኒክሌር ጦር መሳሪያ አያስፈልገኝም፣ ኒክሌርን ለሰላማዊ ዓላማ ብቻ ነው የምጠቀመው ብላ የፈረመችው ሀገር ኢራን ነች። ስለዚህ ኢራን አሁን ራይት ነው ከነ ዶናልድ ትራምፕ ጋር የኒክሌር ጦር መሳሪያ አልፈልግም፣ ብቻ እናንተ የደህንነት ዋስትና ስጡኝ በማለት የደህንነት ዋስትናን ባረጋገጠ ሁኔታ የኒክሌር ጦር መሳሪያ እንደማይኖራት የሚያረጋግጥ ስምምነት አደረገች ማለት በምንም አይነት ተአምር እንደ ድል መነሳት ወይም እንደ ሽንፈት የማይቆጠረው ለዚህ ነው። ለምን ኦልሬዲ ከ1967-68 ጀምሮ ባሉት ዓመታት ውስጥ ሀገሪቱ የኒክሌር ጦር መሳሪያ አልፈልግም በሚለው አቋማ ላይ ተሰይማ የመጣች ሀገር ነች። ስለዚህ አሁን ላይ ሪአፊርምን ያደረገች ድጋሜ ማረጋገጫን የሰጠችው እንጂ በጦርነቱ ላይ እነ ዶናልድ ትራምፕ የበላይነትን ስለተቀዳጁ ከዛ አስገድደዋት አይደለም ይህንን ስምምነት የምትፈርመው። አስቡ፣ የደህንነት ዋስትናዋን ባረጋገጠ መልኩ ከፈረመችው ነው። አሁን ቀጣይ የ60 ቀኑ የድርድር ሂደት ላይ የሚሆነውን እናያለን። ግን ስቲል ኢራን ወደዚህ መስመር ብትመጣ ያ ወደዚህ መስመር መምጣቷ ኒክሌር ፓክት መፈራረሟ ሪአፊርሜሽን ነው እንጂ አዲስ ነገር አይደለም። ለኢራን እንደ ሽንፈት ሊቆጠር ወይም ድል እንደመነሳት ሊቆጠር አይችልም። ሌላኛው ሐሳብ ከዚህ ከኒክሌር ጋር ተገናኝቶ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወደ ኢራን ውስጥ እየገባ ክትትል፣ ፍተሻ፣ ምርመራ እንዲያደርግ አሁን ጄዲ ቫንስ እንዲያውም ሲናገሩ IAEA በየትኛውም መንገድ ወደ ኢራን ገብቶ የኢራን የኒክሌር መርሃ ግብር መመልከቱ አይቀርም፣ መፈተሹ አይቀርም እያሉ ሲናገሩ ነበር። ይህንስ ቢሆን ስቲል አዲስ ነገር ነው ወይ ከተባለ ለምሳሌ ያክል በቅርብ ጊዜ ታሪክ ውስጥ በ2015 ከነ ባራክ ኦባማ ጋር የኢራን ባለስልጣናት ከተፈራረሙ በኋላ የሆነው ወይም የተፈጠረው ነገር የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ወደ ኢራን የኒክሌር መርሃ ግብር ያለባቸው ቦታዎች ላይ ገብቶ ራንደምሊ በዘፈቀደ በየትኛውም ጊዜና ቦታ ሄዶ ፍተሻ እንዲያከናውን ማድረግ ነው። ተፈቅዶለት ነበር። ኦልሬዲ ተፈቅዶለት ብቻ አልነበረም። የኢራን የኒክሌር መርሃ ግብር አለባቸው የሚባሉ አካባቢዎች ላይ ከዋሽንግተንና ከቴል አቪቭ ቁጭ ብለው አክሰስ ሊያደርጓቸው የሚችሉ የደህንነት ካሜራዎች ተገጥመው 24/7 የኢራን የኒክሌር መርሃ ግብር ምን አይነት እንቅስቃሴ ላይ እንዳለ መከታተል እንዲችሉ ጭምር ፈቅዳላቸው ነበር። ማን? ኢራን። ከዚህ ስምምነት ማን ራሱን አገለለ? ዶናልድ ትራምፕ። ከዛስ በኋላ ምን አደረገ? ቃሲም ስሌማኒን ገደለ። ከዛስ በኋላ ጦርነት ጀመረ። ጦርነቱ ሄደ ተዋጉ። መጨረሻ ዞሮ ወዴት መጣ? ወደ 2015ቱ ስምምነት ወደምንለው ነጥብ መጣ ማለት። ስለዚህ እነዚህ ነገሮች ማድረግ ለኢራን አዲስ ነገር አይደለም። ለትራምፕስ ነው። ዶናልድ ትራምፕ ኢራን ለምሳሌ የኒክሌር ጦር መሳሪያ እንደማይኖራት የደህንነት ዋስትናዋን ባረጋገጠ መልኩ ከፈረመች፣ አሁን የኒክሌር ጦር መሳሪያ ስንል የሚበለጽገው የዩራኒየም መጠን
ወደ 90% ያለውን ነው እያወራን ያለ ነው። ኒክሌር ለሰላማዊ ዓላማ ስንል 3.6%፣ 3.4%፣ 4% እንደዚህ እዛ አካባቢ ላይ ያለው ለሰላማዊ ዓላማ ነው። ይሄንን ማስቆም አይችሉም። ባይዘው ይሄንን የሚከለክል አይደለም። የኒክሌር ጦር መሳሪያ እንደማይኖራት ነው እንጂ ኢራን የፈረመችው ከዚህ ቀደም በ67 ላይ ኢቭን 2015 ላይም የፈረመችው የኒክሌር ጦር መሳሪያ እንደማይኖራት ነው እንጂ ያው በአመት የተገደበ ነበር ያኛው። ከዛ በኋላ ያለው ግን ይሄ ለሰላማዊ ዓላማ ማዋል የሚለውን ግን መከልከል አይቻልም ነበር። ተረዳችሁኝ? ስለዚህ አሁን ላይ እርግጠኛ መሆን የሚቻለው ለሰላማዊ ዓላማ የሚውል የኒክሌር መርሃ ግብር ኢራን ይኖራታል። ለጦር መሳሪያ የሚውል የኒክሌር መርሃ ግብር ላይ ግን ክልከላዎች ወይም ስምምነቶች ይኖራሉ። አሁን የሚስማሙበት ስምምነት ላይ አሁን ኢራን የደህንነት ዋስትናዋን ካስጠበቀላት ስቲል ወርድ ያደርጋል ወይም ያዋጣታል አልኳችሁ። በእነ አሜሪካ በኩል እንዴት ነው የሚታየው? ይሄ ለኢራን ሽንፈት ካልሆነ ለትራምፕስ ምንድን ነው ኢንተርፕሪቴሽኑ፣ ትርጓሜው እንዴት ነው የሚለውን ነገር ለማየት በተወሰነ የ2015 ስምምነት ቢኮዝ ዶናልድ ትራምፕ በጣም በተደጋጋሚ ሲያነሱ ከነበረው ሐሳብ ውስጥ ከባራክ ኦባማ የተሻለ ስምምነትን ፈርሜያለሁ የሚል ሐሳብ ነው። አሁን የተሻለ ስምምነትን ዶናልድ ትራምፕ ፈርመዋል ወይስ አልፈረሙም የሚለው ጉዳይ ያው የመጨረሻውን ወረቀት ስንመለከት በእርግጠኝነት የምንናገረው ሆኖ ዶናልድ ትራምፕ የተሻለ ስምምነት ከኦባማ የበለጠ የተሻለ ስምምነት ፈርመዋል የምንለው ምን ሲሆን መሰላችሁ? የኢራን የኒክሌር መርሃ ግብር በጊዜ ባልተገደበ መልኩ የኒክሌር ፓክቱ ስምምነት አካል ሆና የምትቀጥል ከሆነ ነው። በነሴንስ በ2015 ስምምነት ላይ እነ ባራክ ኦባማ ሲስማሙ ለ15 ዓመታት ነው ስምምነት ያደረጉት። ከ15 ዓመት በኋላ ኢራን ወደ ኒክሌር ማበልጸግ መርሃ ግብሯ ትመለሳለች የሚል ሐሳብ ነበር። በአሁኑ ላይ የነበረው ክርክር ለምን ያክል ዓመታት የሚለው ነገር እንዳለ ሆኖ ጭራሽ ግን ዶናልድ ትራምፕ በጊዜ ባልተገደበ መልኩ ኢራን ከኒክሌር ጦር መሳሪያ መርሃ ግብር ሙሉ በሙሉ እንድትገለል which is ከ1967 ወዲህ ሀገሪቱ የመጣችበትን ነባራዊ ሁኔታ ድጋሜ አረጋግጠው ሪአፍርም ማስደረገው የሚቀጥሉ ከሆነ ሜቢ ባራክ ኦባማ ከፈረሙ ስምምነት የተሻለ ዶናልድ ትራምፕ ፈርመዋል ልንል የምንችልበት ሁኔታ ይመጣል። እንዳልኳችሁ ግን ይህንን ሐሳብ በእርግጠኝነት ለመናገር የግድ የፊታችን አርብ በስዊዘርላንድ ጄኔቫ ውስጥ የሁለቱ ሀገራት ተወካዮች ተገናኝተው በአሜሪካ በኩል እነ ጄዲ ቫንስ ይገኛሉ ተብሎ ይጠበቃል። በኢራኖች በኩል ደግሞ የህዝብ ተወካዮች ምክር ቤት አፈጉባኤ የሆኑት መሐመድ ጋሊባፍ እንደሚገኙ ይጠበቃል። እነዚህ አካላት በዚህ ጉዳይ ላይ እንደሚፈራረሙ እንጠብቃለን። የሚፈራረሙበት የመጨረሻ ወረቀትን ባይ ዘ ዌይ ትላንት ማታ እየተመለከትኩ የነበረው መረጃ ይሄ ወረቀት ምናልባትም ከ24 እስከ 48 ሰዓታት ውስጥ ባለው ጊዜ ይፋ ሊደረግ ይችላል ይባላል። ነሰሰርሊ የመጨረሻውን የፋይናል ድራፍት ለማግኘት ወይም የመጨረሻውን የስምምነት ሐሳብ ለማግኘት እስከ አርብ ድረስ መቆየት ላይጠበቅብን ይችላል። ቢካዝ ትላንት ፎክስ ኒውስ ላይ አንዳንዶች ዶናልድ ትራምፕ ይህን ጉዳይ ከ24 እስከ 48 ሰዓት ባለ ጊዜ ውስጥ ሊለቁት ይችላሉ የሚለውን ነገር ሲናገሩ ነበር። ይሄኛው ጉዳይ ግን በኋላ ኢራን አልተስማማሁበት ሐሳብ ተለቀቀ ምናምን ልትል ትችላለች። ደግሞ የግድ ሁለቱም ወገኖች የተስማሙበት ሁለቱም ወገኖች ፊርማቸውን ያኖሩበት ይሄ ማረጋገጫ የተሰጠው በተለይ ፓኪስታን የሁለቱን ወገኖች ፊርማ ካፈራረመች በኋላ ይሄ የተፈራረሙበት ወረቀት ነው ብላ የምትሰጠን እሱን ነው ዋና የምንጠብቀው ነገር ብዬ የማስበው። እና ይሄ እንግዲህ ከኒክሌር ጦር መሳሪያ ጋር በተገናኘ በቃ ሀገራት አንዴ እንዲህ አይነት ስምምነትን ከፈረሙ በኋላ ለምሳሌ ኤንፒቲ የሚባለውን ወደ 191 የሚሆኑ ሀገራት ፈርመውታል ብያቸዋለሁ። ያልፈረሙት ሀገራት አሉ። ለምሳሌ እስራኤል የፈረመች አይደለችም፣ ኤንፒቲን አልፈረመችም እስራኤል። ከዛ ደግሞ ታዲያ እስራኤል
አሁን የኒክሌር ጦር መሳሪያ ካላቸው ሀገራት ውስጥ ነች እንደምታውቁት። እስራኤል እንዴት የኒክሌር ጦር መሳሪያ ኖራት የሚለው ከዚህ ቀደም የድምጽ ፖድካስት ላይ ሰርቻለሁ። ከነ ዴቪድ ቤንጎሪዮን ዘመን ጀምሮ የእንግሊዞቹ እርዳታ ሳውዝ አፍሪካን ያው በጊዜው ቅኝ ግዛት ይዘው ስለነበረ ደቡብ አፍሪካን በመጠቀም እንዴት እስራኤልን ይረዱ እንደነበረ ኢቭን እስራኤል የኒክሌር ጦር መሳሪያ ሙከራዋን ስታደርግ በደቡብ አፍሪካ በኩል ነው። ምናልባት አንዳንዶች ደቡብ አፍሪካ ባለፈው አንድ ጓደኛዬ ጋር ደቡብ አፍሪካ እኮ የኒክሌር ጦር መሳሪያ ሙከራ አድርጋ ታውቃለች አለኝና መቼ እንዴት ስለው በ1970ዎቹ መጀመሪያ አካባቢ ላይ እንደዚህ ያ ሞመንት is like የእስራኤል ከእንግሊዝ ጋር በመሆን የእስራኤል ኒክሌር ነው በደቡብ አፍሪካ በኩል የተሞከረው። ለምን እስራኤል ከዚህ ከኒክሌር ጉዳይ ጋር የኒክሌር ዶክትሪኗ በቃ ብዥታን መፍጠር ነው። አለኝም አትልም የለኝም አትልም። ነገር ግን በተረጋገጠ መልኩ በተለይ አንድ የእንትን ሳይንቲስት የአንድ የኒክሌር ባለሙያ እስራኤል ውስጥ ሲሰራ ቆይቶ ከዛ ፎቶግራፎች አንስቶ በ1986 እንደ አውሮፓውያን አቆጣጠር መሰለኝ ታይም ማጋዚን መሰለኝ ለሚባል ለንደን ውስጥ መቀመጫውን ላደረገ መገናኛ ብዙሃን ወይም ጋዜጣ ወይም መጽሔት የነዛ የእስራኤል የኒክሌር መርሃ ግብር እንቅስቃሴዎችን በተለይ በዲሞና አካባቢ ላይ ያሉትን በፎቶግራፍ የተደገፈ ማረጋገጫ መስጠቱን ተከትሎ እስራኤል ኒክሌር አላት የሚለው ነገር ኦልሞስት ኮንፊርምድ ሆኗል። ሀገሪቱ ስቲል ዝምታ ብትመርጥም እና ይሄ የእስራኤል የኒክሌር ጦር መሳሪያ ባለቤት ለመሆን ያስቡ ስለነበር ነው። መጀመሪያም ኤንፒቲን ፈርሙ ሲባሉ 1967 ላይ 1968 ምናምን እዛ አካባቢ ላይ ኤንፒቲን ፈርሙ ሲባሉ እስራኤል አልፈርምም አለች። እንዳትፈርም ደግሞ በመደገፍ ረገድ ይሄ ቴክኒካዊ ነገሩን ለኒክሌር ጦር መሳሪያ ግንባታ የሚያስፈልገው መሰረተ ልማቱን ጥሬ ዕቃውን በማቅረብ ረገድ እነ እንግሊዝ እነ ፈረንሳይ እነ ኔዘርላንድ ምናምን ተሳታፊ ናቸው። አሜሪካ ደግሞ በጊዜው ሚናዋ ምንድነው? እስራኤል ኤንፒቲ የሚባለውን እንዳትፈርም በማድረግ ነበረ ሚና ስትወጣ የቆየችው። አንወይ እንዲህ የማደርገው እስራኤልን ያው የኒክሌር ጦር መሳሪያ ባለቤት አድርገዋታል። ሀገራት ከዚህ የ1967-68 የኤንፒቲ ስምምነት ውጭ በሆነ መልኩ የኒክሌር ጦር መሳሪያ ባለቤት የሚሆኑበት እድል አለ። እስራኤልን ምን አደረጓት? እስራኤል ኤንፒቲን አልፈረምም ብላ የኒክሌር ጦር መሳሪያ ስትታጠቅ ምን አደረጓት? ምንም ያደረጓት ነገር የለም። እንዲያውም የኤንፒቲ እንዳትፈርም ሲደግፏት ሲያግዟት ነበር የቆዩት። ዓለም አቀፍ ጫና እንዳይመጣባት ሲጠብቋት ነበር የቆዩት። ሀገራት በዚህ መልኩ የኒክሌር ጦር መሳሪያ ሊያገኙ የሚችሉበት እድል አለ ስቲል የኤንፒቲ አባል ሳይሆኑ። ሌላኛው መንገድ ደግሞ ምንም እንኳን የኤንፒቲ አባል ብትሆኑም ነገር ግን ከዛ አባልነታችሁ ራሳችሁን አግልላችሁ የኒክሌር ጦር መሳሪያ ባለቤት መሆን ትችላላችሁ። ለዚህ እንደማሳያ የሚሆነው የሰሜን ኮሪያ ተሞክሮ ነው። እንግዲህ በኤንፒቲን ወደ 191 የሚሆኑ ሀገራት ፈርመውታል ብያቸዋለሁኝ። 2003 እንደ አውሮፓውያን አቆጣጠር ላይ ግን ሰሜን ኮሪያ ከዚህ የኤንፒቲ ስምምነት ራሷን አገለለች። ያኔ የፈረሙት ሀገራት ቁጥር ስንት ሆነ? 190 ሆነ። ከዛ በኋላ ሰሜን ኮሪያ ራሷን ካገለለች በኋላ በቀጥታ ወደ ኒክሌር ጦር መሳሪያ ባለቤትነቷ ገሰገሰች ማለት ነው። አሁን ኢራን ምንም አይነት ስምምነት ከእስራኤል ጋርም ከና አሜሪካ ጋርም ብታደርግ የኒክሌር ፓክት የሚባለውን ስምምነት ብታደርግ እንዲሁም ደግሞ የኤንፒቲ አባል ብትሆን ልክ ሰሜን ኮሪያ እንዳደረገችው የሆነ ሰዓት ላይ በቃ አልፈልግም ብላ የኤንፒቲን ስምምነት ጥላ ወጥታ ወደ ኒክሌር ጦር መሳሪያ ባለቤትነት ልትሄድ ትችላለች። ኒክሌር አሁን ለነ ኢራን የምን ጉዳይ ይሆናል? የምርጫ ጉዳይ ይሆናል። የኒክሌር ጦር መሳሪያ መያዝና አለመያዝ የምርጫ ጉዳይ። እንዴት የምርጫ ጉዳይ እንደሚሆን እየተከታተልን እንቀጥላለን። ከአፍታ በኋላ እመለሳለሁ። ለኢራን ኒክሌር የምርጫ ጉዳይ ነው ብዬ የማምነው ለምን መሰላችሁ? ሁሌ ደጋግሜ የምለውን አመክንዮ አቀርበዋለሁ እዚህ ጋር። ኒክሌር የጦር መሳሪያ ሳይሆን የዲተረንስ ነው፣ ራስን የማስከበሪያ መንገድ ነው የሚል አቋሜን ይዤ ነው የምጀምረው። ከዛ ለኢራን እንዴት ነው ምርጫ የሚሆነው ሲባል አሁን ሁለት ሴናሪዎችን እናስብ። ለምሳሌ ሰሜን ኮሪያን እናስባት። ሰሜን ኮሪያ የኒክሌር ጦር መሳሪያ በመታጠቋና በማግኘቷ ምክንያት ያገኘችውም ያጣችውም ነገር አለ።
ምንድነው ያገኘችው ሲባል አንደኛ ሳይንስ ሁልጊዜ እንደምላችሁ ሁልጊዜ እንደምንነጋገርበት የኒውክሊየር ቴክኖሎጂ ሳይንስ በዚህ ምድር ላይ የሰው ልጅ አለኝ የሚለው ዕውቀት ጫፍ ጥግ ነው። ኒውክሊየር የፀሐይን የሃይድሮጅን ፊውዥን በመሬት ላይ እንደማምጣት ነው የሚቆጠረው። ያው መጠኑ ግዝፈቱ ምናምን በተለየ ሁኔታ ኬሚስትሪው ግን እንደዛ። ፀሐይ በሃይድሮጅን ፊውዥን ነው የሚሰራው፣ ኒውክሊየርም በሃይድሮጅን ፊውዥን ነው የሚሰራው። ዓለም ደረሰበት የሚባለውን ያንን ዕውቀት ማግኘት ትችላለች። ከዛ የኒውክሊየር ጦር መሳሪያ መታጠቋ ዲተረንሷ ሆኗል፣ ራሷን ማስከበሪያ ሆኗል። አሁን እነ ዶናልድ ትራምፕን በሉ ሌላውም አካል እንዲያውም ዶናልድ ትራምፕ በመጀመሪያ ስልጣን ዘመናቸው ወደ ፒዮንግያንግ አቀንተው ያው እዛች ድንበር ከተማ ላይ የፒዮንግያንጉ መሪ ኪም ጆንግ ኡንን ሲያገኙ ብዙ የሚናገረው ነገር አለ። እሱ ማለት ዋይ ውድ ዶናልድ ትራምፕን ያክል መሪ እነ ኪም ጆንግ ኡን ተደጋጋሚ ሆነ የእንትን ሙከራ ስላደረጉ አይደለም፣ የባላስቲክ ሚሳኤል ሙከራ የምናምን ሙከራ ስለሚያደርጉ ብቻ ነው ብሎ ማሰብ አይቻልም። ያ ሰሜን ኮሪያ ውስጥ ያለው ነገር በተመለከተ ዕውቅና እንደመስጠት ነው የምቆጥረው። ተከባብረን እንኖራለን ተባብለው የተለያዩ ነው የሚመስለኝ እኔ። ያው ከጀርባ የተነጋገሩት እንደዛ ነው ብዬ የማስበው። እንግዲህ ዶናልድ ትራምፕ ሰሜን ኮሪያ ድረስ ሄደው ኪም ጆንግ ኡንን እስከ ማግኘት የደረሱበት አጋጣሚ መለስ ብሎ ማስታወስ እንዳለ ሆኖ ራሷን ግን አስከብራለች። ምን ማለት ነው? አሁን በየትኛውም ጊዜ አሜሪካ በዛ ስፍራ ላይ የኒውክሊየር ተሸካሚ ኒውክሊየር የሚያስወነጭፉ የሰብማሪኖችን የባህር ላይ ጦር መርከቦችንም በሉ የባህር ላይ ሰርጓጅ መርከቦችን እነሱን ብታስጠጋ በምንም አይነት መልኩ ግን የሰሜን ኮሪያ ጋር ወደ ጦርነት ውስጥ ለመግባት አትፈልግም። ገብቷችኋል? ሰሜን ኮሪያ ውስጥ ጦርነት ውስጥ ብትገባ የኒውክሊየር ፍጥጫ ወደ መሆን ይሸጋገራል ነገሩ እና ያንን አይነት ሁኔታ ፈጥሮ ሪስክ ማድረግ አደጋውን መደገን ያመጣ የሚችለው ችግር መቼስ በተለይ ለደቡብ ኮሪያ እርግጥ እኮ ነው ደቡብ ኮሪያ ውስጥ የአሜሪካ የኒውክሊየር ሰብማሪኖች አሉ፣ የአሜሪካ ኒውክሊየር አለ። ደቡብ ኮሪያ በአሜሪካ የኒውክሊየር አምብሬላ ውስጥ ነች አለችው። ደቡብ ኮሪያ፣ ቱርክ፣ ኢቭን ጀርመን የአሜሪካ የኒውክሊየር ጦር መሳሪያ ያለባቸው ሀገራት አሉ። አብዛኛዎቹ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ናቸው። እነ ሰሜን ኮሪያን ደግሞ በልዩነት በአሜሪካ የኒውክሊየር አምብሬላ ውስጥ ነች። ሰሜን ኮሪያ ደቡብ ኮሪያ ላይ ተሳስታ ኒውክሊየር ብትተኩስ ያጸፋ ምላሹን የምትሰጠው ደቡብ ኮሪያ ውስጥ ያለ የአሜሪካ ኒውክሊየር ነው የሚተኮሰው። ገብቷችኋል? ልክ እንደዛ ሁሉ ደቡብ ኮሪያ አሁን ጠንክር ያለው አቅም አለኝ ምናምን አሜሪካ ከጎኔ ነች ብላ ከሰሜን ኮሪያ ጋር ጦርነት ላይ ብትገባ እነ ሰሜን ኮሪያ እስከምን ድረስ የደረሰ ምላሽ መስጠት ይችላሉ? እስከ ኒውክሊየር ድረስ የደረሰ ምላሽ መስጠት ይችላሉ። ራሳቸውን በዚህ ደረጃ እንዲከበሩ አድርጓቸዋል። ማንም መጥቶ እንዳይደፍራቸው እንዳይንቃቸው አድርጓል። at the expense of what ነው? ይህንን ነገር በምን ማለት በምንድነው የሸቀጡት ወይም በምንድነው የለወጡት ከተባለ ስለ ሰሜን ኮሪያ ኢኮኖሚ አልነገራችሁም። የህዝቧ የኑሮ ሁኔታ፣ የሀገሪቱ የኢኮኖሚ ሁኔታ፣ ማዕቀቡ ያመጣው ጫና፣ ኢኮኖሚዋ መግበጡ ማለት አሁን ይህን ስል የምዕራቡ ዓለም አቀንቃኝ ወይም አድናቂ ሆኜ አይደለም። ሪያሊቲ ኦን ዘ ግራውንድ ስለሆነ ነው፣ ማንክደው ስለሆነ ነው። ወደድንም ጠላንም አሜሪካ መር የሆነ ወርልድ ኦርደር ነው ያለ። አሜሪካ የምትመራው የዓለም ስርዓት ነው ያለ። አሜሪካ መር የሆነ የዓለም ስርዓት እስካለ ድረስ አሜሪካ በሷ አማካኝነትም ሆነ በአጋሮቿ ተጽዕኖ
ከሷ ፍላጎት ውጪ ናቸው የተባሉ ሀገራት ላይ ጫና የማሳደር ጉዳት የማሳደር አቅሙ አላት። መንግስታት ስትገለባብጥ ኖራለች። የሀገራትን ኢኮኖሚ ስታደቅ ኖራለች። ሰሜን ኮሪያ ውስጥ አሁን ይህን የኒክሌር መርሃ ግብር በሚለው ጉዳይ ላይ ያለው ኢኮኖሚያዊ ጫና ቀላል አይደለም። እርግጥ ነው ሰሜን ኮሪያ የኒክሌር ጦር መሳሪያ ከመታጠቋ በፊትም እና አሜሪካ ለሰሜን ኮሪያ አስተዳደር አዎንታዊ የሆነ ምልከታ የላቸውም። ይሄ ጉዳይ ከ1953ቱ የደቡብ ኮሪያና የሰሜን ኮሪያ ጦርነት ጋር ተያይዞ የሚመጣና በርዕዮተ ዓለማዊ ልዩነት የካፒታሊዝምና የኮሙኒዝም ፍጥጫ ተደርጎ የሚወሰድ ያንን ታሪክ ተከትሎ የመጣና አንድ የሆነውን የኮሪያ ህዝብ ለሁለት የሰነጠቀ የታሪክ ስንጥቅ ነው። ኮሙኒዝም ናቸው የሰሜን ኮሪያ ሰዎች፣ የኮሙኒዝም አቀንቃኞች ናቸው። የደቡብ ኮሪያ ሰዎች ደግሞ የካፒታሊዝም አቀንቃኞች ናቸው። እነ ደቡብ ኮሪያ ከአሜሪካ ጋር ይሰራሉ፣ እነ ሰሜን ኮሪያ ከአሜሪካ ጋር ይሰሩ። አሁን በደቡብ ኮሪያና በሰሜን ኮሪያ መካከል ያለው ልዩነት ምንድነው? ደቡብ ኮሪያ እንዳልኳችሁ የራሷ ኒክሌር የላትም። አሜሪካ አምጥታ ካስጠጋችው ኒክሌር ውጪ ምንም ኒክሌር የላትም። ነገር ግን ኢኮኖሚዋን እዩት፣ የደቡብ ኮሪያን ኢኮኖሚ። ሰሜን ኮሪያ ደግሞ ኒክሌር አላት። ከዛ ኢኮኖሚዋን እዩት፣ ፖለቲካዋን እዩት። ባይ ዘ ወይ እንደ ሪሊጂየስ ካልት አድርገው ነው የሰሜን ኮሪያ መሪዎች ህዝባቸውን የሚመሩት። አይመለከተኝም አይ ነው የራሳቸው ጉዳይ ነው። ግን እንደው ለጠቅላላ እውቀት ያክል ሃይማኖታዊ ካልት እስኪመስል ድረስ አድርገው ነው እየመሩ ያሉት። anyway በዚህም አለ በዚያ የሚሻለውን መምረጥ እናንተ ነው። አሁን ይሄ ይሻላል፣ ይሄ ይሻላል፣ ደቡብ ኮሪያ ይሻላል፣ ሰሜን ኮሪያ ትሻላለች አለለም። ምርጫው ለእናንተ የትኛው ይሻላል? ለአንዲት ሀገር ኒክሌር ታጥቆ እንደ ሰሜን ኮሪያ መሆን ወይስ ኒክሌር ሳይታጠቁ እንደ ደቡብ ኮሪያ መሆን? ይሄኛውን ውሳኔ ለእናንተ ልስጣችሁ። አሁን የደቡብ ኮሪያን እና የሰሜን ኮሪያን ተሞክሮ በተወሰነ ፒክቸሩን የሰጧችሁ ስለ ኢራን ማውራት ስለፈለኩ ነው። ኢራን ምርጫ አለ ከፊቷ ላይ። ያ ምርጫ አሁን የኒክሌር ጦር መሳሪያ መታጠቅ ትችላለች። 60 ከመቶ የበለጸገ ዩራኒየም አላት ብቻ ስላለን ሳይሆን ዕውቀቱ ስላላት። ዕውቀቱ ካለ እንዳልኳችሁ መታጠቅ ይቻላል። እነ ፔዝኬሻን ከዚህ ቀደም የተናገሩትን አጫውቻችኋለሁ። የፈለገ ፎርዶውን ብትመቱ፣ የፈለገ ኢስፋሃንን ብታፈራርሱ፣ የኒክሌር መሰረተ ልማቶቻችንን ብታወድሙ፣ በአእምሯችን ውስጥ ያለው ዕውቀቱን ግን ልታወድሙት ልታጠፉት አትችሉም ብለው ተናግረዋል። ዕውቀቱ አለ ኢራን ውስጥ። አሁን የኒክሌር ዕውቀት ካለባቸው ሀገራት መካከል አንዷ ኢራን ነች። ቀጣይ ይህንን ዕውቀት ወደ ጦር መሳሪያ አንቀይረው ወይስ አንቀይረው የሚለው ነው። ምርጫ ላይ ያልኳችሁ እዚህ ጋር ነው። ወደ ጦር መሳሪያ ቢቀይሩት የሚፈጠሩ ሴናሪዎች ምንድን ነው የሚሆነው? ወደ ጦር መሳሪያ ባይቀይሩት ወይም ደግሞ ጦር መሳሪያው ላይ ተስፋ ቆርጠው አንፈልግም ቢሉ የራሳቸው ምርጫ ነው መሆን ያለበት። አሜሪካ የምትጭንባቸው አይደለም። ከ1967 ጀምሮ የመረጡት ምርጫ አለ፣ የኒክሌር ጦር መሳሪያ አንፈልግም ብለው። አሁን የኒክሌር ጦር መሳሪያ ያስፈልገናል ቢሉ ሌትስ ሴይ 60 ከመቶ የበለጸገው ዩራኒየም አሁን አለ የሚባለው ወደ ጦር መሳሪያነት ለመቀየር የ2 ሳምንት የ3 ሳምንት ጊዜ ይፈልጋል። ከዛ ያ ወደ ጦር መሳሪያነት ከተቀየረ በኋላ ደግሞ ጦር መሳሪያ ላይ ተገጥሞ የኒክሌር አረሩ ባላስቲክ ሚሳኤል ላይ ተገጥሞ ወደ ኢላማው የሚምዘገዘግበት ቴክኖሎጂም ራሱን የቻለ ጊዜ ይፈልጋል። ጥቂት ሳምንታት ይፈልጋል። በእነዚህ ጥቂት ሳምንታት ውስጥ አሜሪካና ኢራን ጦርነት ውስጥ ነው የሚመለሱት አይደል? ኢራን ልክ ኒክሌር ፈልጋለሁ የኒክሌር ጦር መሳሪያ ፈልጋለሁ ብትል ኢሚዲየትሊ ጦርነቱ ይቀጥላል። ጦርነቱ ሲቀጥል ኢራን ስላልቻለች እኮ አይደለም፣ እንደምትችላቸውማ እኮ በግልጽ አይተናል። 40 ቀን ሙሉ ያሳየችን ነገር አለ። አሁን ኢራን በጦር መሳሪያ የበላይነት ለእነ አሜሪካ
ምታንስ አይደለችም። በፍጹም ምታንስ አይደለችም። በተለይ የዚህ ረጅም ርቀት ተምዘግዛጊ የባላስቲክ ሚሳኤሎቿ ጉዳይ ተአምር ፈጥረዋል። የድሮኖቿ ጉዳይ ተአምር ፈጥረዋል። ስለ ጦር መሳሪያ በላይነት አይደለም። ጦርነት ሲባል ማሰብ ያለባቸው የጦር መሳሪያ እገሌንትን አለው እገሌንት አይደለም። ጦርነት ቀውሱ፣ ጉዳቱ እሱ ነው አእምሯችን ውስጥ ሊመጣ የሚገባው። አሁን ኢራን በዚህ ምክንያት በኒክሌሩ ጉዳይ ምክንያት ጦርነት ውስጥ ብትገባ፣ ለሳምንታትም ቢሆን ወደ ጦርነት ውስጥ ብትገባ፣ ከዛ ደግሞ አንድ የኒክሌር አረር ስላላችሁ አተኩሱም እንዳልኳችሁ ደግሞ የመተኮስ አቅም የሚባል ነገር ያስፈልጋል በኒክሌር ጉዳይ ላይ። ያንን ደግሞ ለመተኮስ የሚያስችል አቅም ለማግኘት የሚፈጀው ጊዜ አለ። ያ እስኪሆን ድረስ የአሜሪካና የኢራን ጦርነት ቢቀጥል ሊፈጠርባት የሚችለውን ጉዳት አስቡ። አሁን እኮ ቀላል ጉዳት እኮ አልደረሰባት አይደለ? ነጭ ነጯን ነው የምንነጋገረው አይደል? እውነቱን ነው። ኢራን ይሄን አይነት ስትራቴጂካዊ ጥቅሞቿን ማስከበር የምትችልበት መንገድ አለ ስንል በጦርነቱ ምንም ጉዳት ሳይደርስባት ቀርቶ ምንም ሳትሆን አይደለም። ብዙ ጉዳት ደርሶባታል። ዋጥ አድርገው ነው ጸንተው ነው ኢራናውያኖች ተቀብለውት ነው። እና አሁን ሌላ ጦርነት መጣ ቢባል አስቡት እንግዲህ የሚመጣውን ቀውስ፣ ጦርነቱን፣ መከራው ለኢራናውያኖች። ይሄ ሁሉ ለምንድን ነው? የኒክሌር ጦር መሳሪያ እንዲኖረን ደን ዋት ነው። እሺ ታጠቁት፣ ደን ዋት። ከዛስ ማን ላይ ለመተኮስ? እንዳልኳችሁ አቅሎን የሳተ መሪ፣ አቅሎን የሳተ የዝንብ መጫወቻ ካልሆነ በቀር ሀገር፣ የትኛውም ኒክሌር የታጠቀ ሀገር ኒክሌር የታጠቀ ሌላኛው ሀገር ላይ ተኩስ እስራኤል ላይ ለመተኮስ ነው? በፍጹም ይሄ እንዳልሆነ ነግሬያቸዋለሁ። ያን ያክል ኢራናውያኖቹ ደደብ አይደሉም ብያቸዋለሁ። በጣም they are genius፣ ህዝባቸውን በጣም የሚወዱ ናቸው። ይህን ያክል ሺህ ዓመታት ዘመን ተሻግረው ሲመጡ መሪዎቻቸው ህዝባቸውን ጠብቀው መምጣት ስለቻሉ ነው። ላለፉት 500 ዓመታት ይሄ የኢራን ባውንደሪ ግዛቷ ካርታዋ በዚህ አይነት መልኩ ሲመጣ ሌላ ሀገር ያለ አይመስለኝም። 500 ዓመት ሙሉ ይህን አይነት ካርታ ይዞ ይመጣ። ኒክሌር አለን የሚለው ጉዳይ ከዲተረንስ ያለፈ ጥቅም የለውም። ራይት ነው። ከእስራኤል ጋር በሚደረግ የትኛውም ውጥረት ላይ ከዲተረንስ ያለፈ ምንም ጥቅም የለውም። ያንን ዲተረንስ ጉዳይ አንድ በሆርሙዝ በኩል፣ ሁለተኛ ደግሞ የደህንነት ዋስትና በማረጋገጥ በኩል ሴኩር ማድረግ ከተቻለ ከ1967 ጀምሮ የመጣችበት ይሄ ኒክሌር ጦር መሳሪያ አልፈልግም የሚለው አካሄዷ አዋጭ ነው የሚሆነው። አስቡ፣ የኒክሌር ጦር መሳሪያ አልፈልግም በሚለው አካሄድ ላይ በመምጣቷ በምንድነው ኤክስቼንጁ ማለት በምንድነው የለወጠችው ከተባለ ቱል ፍሪ በሆነ መንገድ ወይም ክፍያ በሌለው መንገድ ሆርሙዝን ማስተዳደሯን ቀጥላ። ሆርሙዝ ኦፍ ኮርስ ድሮም የሷ ነው። አሁን ግን በጦርነቱ አዲስ አስተዳደራዊ ተቋም መስርታለች። ሆርሙዝን እያስተዳደረች ትቀጥላለች። አንደኛ። ሁለተኛ የደህንነት ዋስትና ሴኩሪቲ ጋራንቲ፣ ያው ደጋግሜ ስላወራሁበት ምናልባት ቅድም አሁን ደቡብ ኮሪያ በማን የኒክሌር አምብሬላ ውስጥ ነች አልኳችሁ? በአሜሪካ የኒክሌር አምብሬላ ውስጥ ነች። ኒክሌር እኮ የላትም ደቡብ ኮሪያ፣ ግን በአሜሪካ የኒክሌር አምብሬላ ውስጥ። የኢራን የደህንነት ዋስትና ዋይኖት በራሻ የኒክሌር አምብሬላ ውስጥ መግባት ለምን አይሆን? አጋርነታቸውን ያጠናክራሉ ሀገራቱ። ቤላሩስ የምትባለውን ሀገር አሁን ሩሲያ በኒክሌር አምብሬላ ውስጥ አስገብታለች። ኢራን ጋር እንዲህ አይነት የደህንነት ዋስትናም ልትስማማ የምትችልበት እድል ሊመጣ ይችላል። ሆርሙዝን መቆጣጠር፣ የደህንነት ዋስትና፣ ሪኮንስትራክሽን ፈንድ ያልኳችሁ ቢሊየንስ ዶላር፣ ዶናልድ ትራምፕ 300 ቢሊዮን ዶላር አይደለም ቢሉም ጄዲ ቫንስ ደግሞ አዎ መልሶ ለመገንባት አሜሪካ ገንዘብ መክፈለው አይቀርም ብለዋል። ሪኮንስትራክሽን ፈንድ አለ። ኢራንን መልሶ በመገንባት እንዳይንቀሳቀስ የታገደባት ሀብት ይለቀቃል። ይሄው አሁን ተጀምሯል የተባለ ነው። የ4 ቢሊዮን ዶላር የመልቀቁ ሂደት በምዕራፍ ተከፋፍሎ ተጀምሯል። ከምንም በላይ ደግሞ ማዕቀብ ይነሳል። ያለፉት 40 ዓመታት ኢራን ላይ ሲዘንብ የነበረ ማዕቀብ ይነሳል። ኢራን ወደ ዓለም አቀፍ ኢኮኖሚ ውስጥ ስትገባ ቻይና ብቻ አይደለችም የምትሆነው የንግድ አጋሯ፣ ሌሎች በርካታ ሀገራትም የንግድ አጋር ይሆናሉ። አሁን እኮ ለቻይና 1 በርሜል ድፍድፍ ነዳጅ ስትሰጥ እኮ ኢራን በግማሽ ቀንሳ እኮ ነው የምትሸጠው።
ለምን? because of ማዕቀብ። ይህን ስምምነት ስታደርግ ማዕቀቡ ሲነሳ ግን እንደዚህ አይነት አድቫንቴጆቿን ሁላ ማያስ ትጀምራለች። ይሄ ሁሉ ነገር in exchange for a nuclear pact ከሆነ ኢራን ዓለም ኢኮኖሚ ውስጥ መግባት፣ ኢራን ማንሰራራት፣ ኢራን ማደግ by the way ይሄኛው መስመር ከቀጠለች ደግሞ ኢኮኖሚዋ ጠንካራ ሆኖ ሲመጣ የወደፊቱን ለወደፊቱ እንተዋል። ራይት ናው ግን የሚያስፈልጓት ፕራዮሪቲ የቅድሚያ የሚሰጣቸው ጉዳዮች የማዕቀብ ማንሳት ጉዳይ ነው። ዋና ኢራንን መልሶ መገንባት፣ እንዳይንቀሳቀስ የታገደ ሀብት ማስለቀቅ ነው፣ የደህንነት ዋስትና ነው፣ የሆርሙዝ ቁጥጥር ነው። እነዚህ ነገሮች ይዛ ከዛ ለሰላማዊ ዓላማ ኒውክሊየር እያበለጸገች ቀጥላ የኒውክሊየር ጦር መሳሪያ አልፈልግም በሚለውና ከ1967 68 እንደ አውሮፓውያኑ አቆጣጠር ጀምሮ የመጣችበትን ይህንን አቋሟን ድጋሜ ሪአፌርም ብታደርግ ይሄ ድል ማድረግ እንጂ ሽንፈት አይደለም። የኢራን መሪዎች በዚህ የድርድር ሂደት ላይ ምን ይዘው ይመጣሉ የሚለውን ነገር የምንመለከት ይሆናል። የኢራን የኒውክሊየር ጉዳይ እንግዲህ በቀጣይ 60 ቀናት የዩራኒየሙን ጉዳይ አለ። ዩራኒየሙ ይግባ ይውጣ፣ እዛው ባለበት የጥራት ደረጃውን እናወርደው ወይስ ወደ ሌላ ሶስተኛ ሀገር እናሸጋግረው፣ ወደ ቻይና እንላከው ምናምን የሚሉ ሐሳቦች፣ ውይይቶች ይቀጥላሉ። የኒውክሊየሩ ጉዳይ ግን ከዚህ ፍሬም አንጻር ነው መታሰብ ያለበት እንጂ እነ ዶናልድ ትራምፕ እንደሚሉት ከ2015 ስምምነት የተሻለ ኢራንን እንድትፈርም አደረግናት ምናምን እየተባለ እንደሚለፈፈው ሆኖ መቅረብ የለበትም ናሬቲቭ። it has to be ኢራን ከዚህ ቀደም ስታከብረው የነበረውን የኒውክሊየር ጦር መሳሪያ አልፈልግም የሚል አቋሟን ድጋሜ አረጋገጠች። ድጋሜ ስታረጋግጥ ግን ስቲል የአያቶላህ አስተዳደር እያለ ማዕቀብ ተነሳ። ስቲል የአያቶላህ አስተዳደር እያለ እንዳይንቀሳቀስ የታገደ ሀብት ተለቀቀ። ስቲል የአያቶላህ አስተዳደር እያለ የሪኮንስትራክሽን ፈንድ ወይም መልሶ ግንባታ ፈንድ መዘጋጀት ጀመረ። ስቲል የአያቶላህ አስተዳደር እያለ የደህንነት ዋስትና የሚለው ጉዳይ መጣ። ስቲል የአያቶላህ አስተዳደር እያለ የቱል ፍሪ በሆነ መንገድ ወይም ያለ ክፍያ ሆርሙዝን ማስተዳደር የሚለው ነጥብ መጣ። ስቲል የአያቶላህ አስተዳደር እያለ ነው እንግዲህ እነዚህ ሁሉ ነገሮች ከ40 ዓመት ሙሉ የመጡበትን ስታተስኮ አሁን የኒውክሊየሩን ካርድ በመምዘዛቸው ምክንያት ኒውክሊየር 60% ምናምን የሚል ነጥብ በመምጣቱ ምክንያት ሰበብ ሆኖ የጀመረው ጦርነትን ለጥቅማቸው ቀይረው መጨረስ የሚችሉበት እድል አለ። ያ ማለት በዚህ ሁሉ ሁኔታ ነገሩ ያልቃል ማለት አይደለም። if they do this ነው if ነው ይሄንን ማድረግ ከቻሉ they can really በጥሩ ሁኔታ በመጪው ጊዜ ተጽዕኖ ፈጣሪ ሀገር መሆን የሚችሉበትን ጥርጊያ መንገዱን እያመቻቹ ይሄዳሉ። ምን ትላላችሁ እናንተ? እስኪ በኮሜንት መስጫው ሳጥን ላይ ሐሳብ አስተያየቶቻችሁን እንድትሰጡኝ በአክብሮት ጠይቃለሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። ከመላው ዝግጅት ክፍላችን ጋር በጋራ በመሆን በዚህ ሰናበታለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።